ለምን ይመስላችኋል የኢትዮጵያ ማር በዓለም ላይ ከሚገኝ ማር በተሻለ እንደ መድኃኒት የሚቆጠረው? አስተውላችሁ ከሆነ የዓለም ሳይንቲስቶች ስለ ጣዝማ ማርና ስለ ነጭ ማር ቀን በቀን አስገራሚ ጥናቶችን ያካሂዳሉ። ዛሬ በዚህ ጥቂት ደቂቃ ውስጥ ማር እንዴት ቁስልን እንደሚያድን፣ ባክቴሪያን እንዴት እንደሚዋጋና የትኛውን ማር ለምን አይነት ህመም መጠቀም እንዳለብን በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ማር ጣፋጭ ስለሆነ ብቻ አይደለም መድኃኒት ሆኖ የሚያገለግለን። በውስጡ ባክቴሪያዎችን የሚረታባቸው 4 ዋና ዋና መሳሪያዎች ስላሉት ነው። እነዚህን መሳሪያዎች አንድ በአንድ እንያቸው። የመጀመሪያው መሳሪያ ኦስሞቲክ ኢፌክት ይባላል። ባክቴሪያዎች ለመኖርና ለመራባት ውሃ ይፈልጋሉ። ማር ደግሞ በተፈጥሮ ስኳር የበዛበትና የውሃ መጠኑ እጅግ አነስተኛ ፈሳሽ ነው። በዚህም ምክንያት ማር ቁስላችን ላይ ስንቀባው በባክቴሪያዎቹ ህዋስ ውስጥ ያለውን ውሃ በሙሉ እንደ ስፖንጅ ሆኖ መጦ ያወጣዋል። ባክቴሪያዎቹም በድርቀት ምክንያት ወዲያውኑ ይሞታሉ። ይህም ባክቴሪያው እንዳይራባ የሚያደርግ ተፈጥሯዊ ሚስጥር ነው። ሁለተኛው መሳሪያ የአሲድ መጠኑ ነው። ማር እጅግ አሲዳማ ነው። የፒኤች መጠኑ ከ3.2 እስከ 4.5 ይደርሳል። ለአንድ ባክቴሪያ ይህ አካባቢ ልክ እንደ እሳት ነው የሚጎዳው። አብዛኞቹ በሽታ አምጪ ባክቴሪያዎች ለመኖር የሚመርጡት ኒውትራል አካባቢ ነው። ማር ግን ይህንን እድል አይሰጣቸውም። ይህ አሲዳማነት ደግሞ ቁስሉ ላይ ኦክሲጅን እንዲለቀቅ በማድረግ የቆዳ ህዋሳት ቶሎ እንዲያገግሙ ይረዳል። ሶስተኛው ሃይድሮጅን ፔሮክሳይድ። ይህ ክፍል በጣም አስገራሚ ነው። ንቦች ማር ሲሰሩ ወይንም ሲያዘጋጁ ግሉኮስ ኦክሳይዴዝ የተባለ ኢንዛይም ይጨምሩበታል። ይህ ኢንዛይም ከማሩ ጋር ሲቀላቀል ቀስ እያለ ሃይድሮጅን ፔሮክሳይድ እንዲመነጭ ያደርጋል። ይህ ንጥረ ነገር ፋርማሲ ሄደን ቁስል ለማጽዳት ወይንም ለማጠብ የሚያገለግል የምንገዛው አይነት ንጽህና መጠበቂያ ነው። ነገር ግን የማሩ ለየት የሚያደርገው በጣም በትንሹና በቀጣይነት ስለሚመነጭ ጤነኛውን የቆዳ ህዋስ ሳይጎዳ ባክቴሪያውን ብቻ መርጦ ያጠፋል። አራተኛውና የማሩን ጥራት የሚወስነው ንቦቹ ከሚቀስሙት አበባ የሚመጣው ንጥረ ነገር ነው። እንደ ኢትዮጵያ ባሉ ብዝሃ ህይወት በበዛባቸው ሀገራት ንቦች እንደ ኮሰረት፣ በሶቢላና ጌሾ ከመሳሰሉ የመድኃኒትነት ባህሪ ካላቸው አበቦች ቀስመው ይሰበስባሉ። እነዚህ አበቦች በውስጣቸው ፍላቮኖይድ እና ፌኖሊክ አሲድ የተባሉ ጠንካራ ጸረ ባክቴሪያ ንጥረ ነገሮችን ይዘዋል። እነዚህ ንጥረ ነገሮች ናቸው ማሩ ባክቴሪያን ከመግደል ባለፈ የሰውነታችንን ቁስለት ወይንም ኢንተርናል ኢንፍላሜሽን የሚቀንሱት። ኢትዮጵያ ለንቦች ተስማሚ በሆኑ በሺዎች የሚቆጠሩ የእጽዋት ዝርያዎች የታደለች በመሆኗ የማራችን ጥራትና የመድኃኒትነት ይዘት በዓለማችን ካሉ ማሮች ሁሉ እጅግ የላቀ ነው። ነጭ ማር ለየት የሚያደርገው ከፍተኛ የጸረ ኦክሲዳንት ወይንም አንቲ ኦክሲዳንት ይዘት ያለው መሆኑ ነው። ዋና ጥቅሙም በተለይ ለሳል፣ ለጉሮሮ ህመምና ለመተንፈሻ አካላት ችግር እጅግ ተመራጭ ነው። ነጭ ማር ለየት ያለ ባህሪው በውስጡ የሚገኘው የጌሾና የሌሎች አገር በቀል እጽዋት ንጥረ ነገር ለሰውነታችን የተፈጥሮ በሽታ የመከላከል አቅምን ወይንም ኢሚዩኒቲ ይገነባል። ቢጫና በተለምዶ ቀይ ማር ተብሎ የሚጠሩት በውስጣቸው ከፍተኛ ፍላቮኖይድ ይይዛሉ። ዋና ጥቅማቸውም የሰውነታችንን የመከላከል አቅም ከመገንባት ባለፈ በውስጣችን ያሉ ቁስለቶችን ወይንም ኢንተርናል ኢንፍላሜሽን የማከም አቅማቸው ከፍተኛ ነው። ቀይ ማር በውስጡ ካለው ከፍተኛ የብረትና የአይረን ይዘት የተነሳ የደም ማነስ ችግር ላለባቸው ሰዎች እንደ ተፈጥሯዊ ማሟያ ወይንም ሰፕሊመንት ሆኖ ያገለግላል። ሌላኛው ጣዝማ ማር ወይም የማሮች ሁሉ የበላይ መድኃኒት ተብሎ ይጠራል። ለምን እንደሆነ ያውቃሉ? ይህ ማር የሚገኘው በመሬት ውስጥ ወይም በዛፍ ስንጥቅ ውስጥ በሚኖሩ መንደፍ በማይችሉ
ትንንሽ ንቦች ነው። የጣዝማ ማርን ልዩ የሚያደርጉት 3 ነገሮች አሉ። ባክቴሪያን የማጥፋት አቅም። የጣዝማ ማር ባክቴሪያን የመግደል አቅሙ ከመደበኛው ማር ጋር ሲነጻጸር እስከ 10 እጥፍ ይበልጣል። ሌላው የጣዝማ ማር ጥቅም በጨጓራ ውስጥ የሚፈጠርን ባክቴሪያ ኤች ፓይሎሪ በማጥፋትና ቁስሉን በማድረቅ ረገድ ተወዳዳሪ የለውም። ሌላው የጣዝማ ማር ጥቅም ለሳንባ ጤና ነው። ረጅም ጊዜ ለቆየ ሳል እንደ ዋነኛ መፍትሄ በባህላዊም ሆነ በዘመናዊው ሕክምና ጠቀሜታ አለው። ጣዝማ ማር በውስጡ ካለው ከፍተኛ አሲዳማነትና ልዩ ኢንዛይሞች የተነሳ እንደ ተፈጥሯዊ አንቲባዮቲክ ወይንም ጸረ ባክቴሪያ ይቆጠራል። ማር ቁስልን የሚያድነው ባክቴሪያን በመግደል ብቻ ሳይሆን ቁስሉ ላይ እንደ አጥር በመሆን አየር እንዳይገባና ባክቴሪያው እርጥበት እንዳይመጥ በማድረግ ጭምር ነው። በእሳትም ሆነ በሙቅ ውሃ ለሚከሰት ቁስል ማር እጅግ ተአምራዊ ነው። ማር ቃጠሎ የፈጠረውን ሙቀት ወደ ውስጥ እንዳይዘልቅ ወይንም እንዳይገባ ያደርጋል። የቆዳ ህዋሳት ቶሎ እንዲያገግሙ ወይንም ቲሹ ሪጀነሬሽን እንዲካሄድ በማገዝ ቁስሉ እንዲድን ያፋጥናል። ሌላው ትልቁ ጥቅም ቁስሉ ከዳነ በኋላ የሚቀረው ጠባሳ እጅግ አነስተኛ እንዲሆን መጠኑ እንዲቀንስ ማድረጉ ነው። ማር ለስኳር ታማሚዎች ቁስል ያለውን ጠቀሜታ እንመልከት። ይህ ነጥብ በጣም አስፈላጊ ነው። በስኳር ታማሚዎች የሚፈጠር ቁስል በተለይ በእግር ላይ ቶሎ የመዳን እድሉ በጣም ዝቅተኛ ነው። ምክንያቱም በቂ የደም ዝውውር ወደ ቁስሉ ስለማይደርስ እንዲሁም ባክቴሪያዎች በቀላሉ ስለሚራቡ ማር ቁስሉ ላይ ሲቀባ የደም ዝውውርን ያፋጥናል። ይህም ነጭ የደም ሴሎች ወደ ቁስሉ ደርሰው ባክቴሪያውን እንዲዋጉ መንገድ ይከፍትላቸዋል። በዚህም ኢንፌክሽኑን በመከላከልና አዳዲስ ህዋሳት እንዲፈጠሩ በማገዝ ሊቆረጥ የሚችልን እግር እስከ ማዳን የሚደርስ አቅም እንዳለው በርካታ ሳይንሳዊ ጥናቶች አረጋግጠዋል። ነገር ግን አንድ ነገር መዘንጋት የለብንም። ቁስል ላይ የምንቀባው ማር ንጹህና ያልተበረዘ ወይንም ያልተቀላቀለ መሆኑን ማረጋገጥ አለብን። ስኳር የተቀላቀለበት ወይንም የተበረዘበት ማር ቁስል ላይ መቀባት ባክቴሪያዎች እንዲራቡ ስለሚያደርግ ቁስሉን ሊያባበስ ይችላል። ምንም አይነት ድብልቅ የሌለው የተፈጥሮ የገጠር ማር መሆኑን ማረጋገጥ ግዴታ ነው። ማር ቁስል ላይ ከመቀባት ባለፈ በመጠጣት ወይም በተለያዩ ምግቦች ውስጥ በመጨመር የውስጥ ባክቴሪያዎችን እንዴት ማጥፋት እንችላለን የሚለውን እንመልከት። ማር በውስጥ አካላችን ውስጥ የሚገኙ ጎጂ ባክቴሪያዎችን የመዋጋት ልዩ ጥበብ አለው። ብዙዎቻችንን የሚያሰቃየው የጨጓራ ባክቴሪያ ወይም ኤች ፓይሎሪ ማር በተለይም ጣዝማ ማር አስደናቂ መፍትሄ ነው። አጠቃቀሙም ጠዋት በባዶ ሆድ 1 የሾርባ ማንኪያ ለብ ባለ ውሃ በጥብጦ መጠጣት። ይህ ማሩ በቀጥታ ከባክቴሪያው ጋር እንዲገናኝና ስራውን በአግባቡ እንዲሰራ ይረዳዋል። የመተንፈሻ አካላት ኢንፌክሽን ሲያጋጥመን ማር ከሌሎች የተፈጥሮ ቅመሞች ጋር ሲቀላቀል ውጤቱ እጥፍ ይሆናል። ለመተንፈሻ አካላት ማር የመድኃኒትነቱን ሚና ከፍ ለማድረግ ከሎሚ ወይም ከዝንጅብል ጋር ሲቀላቀል በጉሮሮ ላይ ያሉ ባክቴሪያዎችን በተጨማሪም አክታን በማስወገድ ወይንም ኤክስፔክቶራንት ጥቅሙ እጅግ ፈጣን ነው። ጥናቶች እንደሚያሳዩት ማር ለህፃናትም ሆነ ለአዋቂዎች ከሚሰጡ አንዳንድ የሳል ሽሮፖች በተሻለ ሳልን የማስታገስ አቅም አለው። ማር ፕሮባዮቲክ ባህሪ ያለው፣ ይህ ማለት በሆዳችን ውስጥ ያሉ ጠቃሚ ባክቴሪያዎችን ይመግባቸዋል ማለት ነው። ጠቃሚ ባክቴሪያዎች ሲዳብሩ በሽታ አምጪ ባክቴሪያዎችን በቀላሉ ያሸንፋሉ። ይህም ለአጠቃላይ የሰውነታችን በሽታ የመከላከል አቅም ወሳኝ ነው። ውድ ተመልካቾቻችን እስካሁን ማር ያለውን እጅግ አስገራሚ ጥቅሞች አይተናል። ነገር ግን ማር መድኃኒት ቢሆንም አጠቃቀማችን ስህተት ከሆነ ጉዳት ሊያስከትል የሚችልባቸው ጥቂት አጋጣሚዎች አሉ። እነዚህን 3 ዋና ዋና ነጥቦች
ልብ ይበሉ፣ ከ1 ዓመት በታች ለሆነ ሕፃን ማር አይስጡ። ምክንያቱም በማር ውስጥ በተፈጥሮ የሚገኝ ክሎስትሪዲየም ቡቲሊዝም የተባለ ባክቴሪያ ሊኖር ይችላል። የአዋቂዎች የጨጓራ አሲድ ይህንን ባክቴሪያ መቋቋም ቢችልም የሕፃናት ግን ገና ስላልዳበረ ለከባድ ህመም እንዲሁም ለህይወት አስጊ ሁኔታ ሊያጋጥማቸው ይችላል። ስለዚህ ከ1 ዓመት በታች ለሆኑ ሕፃናት በፍጹም ማር መስጠት የለብንም። ሌላው ለስኳር ታማሚዎች ማር ተፈጥሯዊና ከስኳር የተሻለ ቢሆንም አሁንም በውስጡ ከፍተኛ ግሉኮስና ፍሩክቶስ ይዟል። ይህም የደም ስኳር መጠንን ሊጨምር ይችላል። ስለዚህ የስኳር ታማሚዎች ማርን ሲጠቀሙ በመጠኑና ከሐኪማቸው ጋር በመመካከር መሆን አለበት። የመጨረሻው ከፍተኛ ሙቀት። ብዙዎቻችን ማርን በሚፈላ ውሃ ወይም ወተት ውስጥ እንጨምራለን። እረ እንደውም አንዳንዶች ማሩን ለማጣራት ሲሉ በፈላ ውሃ ውስጥ አድርገው እንደሚጠቀሙ ሁሉ አውርተውኛል። እዚህ ላይ ጥንቃቄ ማድረግ አለብን። ምክንያቱም ማር ከ60 ዲግሪ ሴንቲግሬድ በላይ በሆነ ሙቀት ማፍላት በውስጡ ያሉትን ኢንዛይሞችና ጸረ ባክቴሪያ ንጥረ ነገሮች ይገድላቸዋል። ማሩ መድኃኒትነቱን አጥቶ ዝም ብሎ ጣፋጭ ብቻ እንዲሆን ካልፈለጋችሁ በቀር ትንሽ ለብ ባለ ውሃ ወይም ወተት ውስጥ ብቻ ተጠቀሙ። ውድ ተመልካቾቻችን ዛሬ እንደተመለከትነው ተፈጥሮ የሰጠችን የኢትዮጵያ ማር ዝም ብሎ ምግብ ሳይሆን ታላቅ ጸጋ ነው። የነጭ ማርን የጉሮሮ ፈዋሽነት፣ የጣዝማ ማርን አስገራሚ ባክቴሪያ የመግደል አቅም እንዲሁም ማር ለቁስል ያለውን ፋይዳ ተረድተናል። ለራሳችንም ሆነ ለቤተሰባችን መድኃኒት እናድርገው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሼር በማድረግ እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በየትኛው የጤና ርዕስ ላይ ቪዲዮ እንድሰራላችሁ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ አስተማሪ የጤና ትምህርት እስከምንገናኝ ጤናማ ሆናችሁ ቆዩኝ።